የቭላድሚር ፑቲን ሰላይ ወፎች። ይህ ቴክኖሎጂ እንደ CIA ያሉ የደህንነት ተቋማትን ከዱር እንስሳት ጋር አፋጧል። በተቋሙ አጥር ግቢ ውስጥ የሚንከላወስ የትኛውንም ነፍስ ያለው ፍጡር በጥንቃቄ እንዲመለከቱት ግድ ሆኗል። ሩሲያ የግዑዙን ጅምላ ጨራሽ ቴክኖሎጂ ጨርሳ በእንስሳት የተደገፈ ጦርነት ለመክፈት እየተቃረበች ይመስላል። ቴክኖሎጂ በየዘመናቱ እየተራቀቀ አጃይብ የሚያሰኙ ፈጠራዎችን አስመልክቶናል። አንዳንድ የቴክኖሎጂ ግኝቶች ያልተለመዱ ከመሆናቸው የተነሳ የልብ ወለድ ፈጠራን ይመስላሉ። ወይም በዓለም አቀፍ የመረጃ ቋቶች ሲዘገብ ስንሰማ ተራ ፕሮፓጋንዳ ሊመስለንም ይችላል። ከእነዚህ ረቂቅ የቴክኖሎጂ ግኝቶች መካከል በእንስሳት አምሳያ የሚፈበረኩት አነፍናፊ ሰላዮች ይገኙበታል። ኃያላኑ እርስ በእርሳቸው ለሚያደርጉት የአቅም መለካካት እንስሳቱን የሚስጥራዊው ተልእኮ ማዕከል አድርገውታል። በዚህ የስለላ ማዕቀፍ ከሚታሙ ኃያላን መካከል የቭላድሚር ፑቲኗ ራሽያ ግንባር ቀደም ተሰላፊ ሆናለች። ፑቲን የስለላ ሮቦቶችን የወፍ አምሳል በማላበስ የዓለምን ምስጢር በርቀት ይዘውሩታል። ይህ ቴክኖሎጂ ግኝት ወፎችን አስመስሎ መፍጠር ሳይሆን አሰልጥኖ ማሰማራት ላይ ያተኩራል። ምትሃታዊው ፈጠራ በራሪ ወፎችን በሰዎች ቁጥጥር ስር አድርጎ ድብቅ ዓላማን የሚያሳኩበት የቴክኖሎጂ አብዮት ሆኖ ተመልክተናል። በሌላ አገላለጽ ማይክሮቺፕሶችን እንስሳት ላይ በመቅበር የዓለምን መረጃ ቋት የማሰስ ተልእኮ ሊባል ይችላል። ሩሲያ በተለይም የእርግብ ዝርያዎችን በማሰማራት በርካታ የተሳካ ኦፕሬሽኖችን ፈጽማለች። ቴክኖሎጂንና እንስሳትን በማጣመር የሚደረገው የስለላ ተልእኮ ዓለም ተፈጥሮን እንኳ በጥርጣሬ እንዲመለከት አድርጓል። ምናልባትም በዚህ ተልእኮ ኢላማ የሚደረጉ ሀገራት የአየር ክልላቸውን ለአዕዋፋትም ዝግ ማድረግ ይኖርባቸው ይሆን? በእርግጥ ለዚህ ምስጢራዊ ተልእኮ የሚሰማሩ ወፎች ብቻ ሳይሆኑ የተለያዩ የእንስሳት ዝርያዎች ናቸው። ሩሲያ ከአሁን ቀደም ሃቫልድሚር የሚል ስያሜ የሰጠችውን ዶልፊን በውቅያኖስ ውስጥ አሰማርታ የተፎካካሪዎቿን መረጃ ትመዘብር እንደነበር ተዘግቧል። ይህ ዶልፊን የሩሲያ ሰው ሰራሽ ቀበቶ ተጠልቆለት በኖርዌይ የባህር ዳርቻ ላይ ሲንጎማለልም ታይቶ ነበረ። በዚህ ረገድ የሩሲያ ዋነኛ ተፎካካሪ የሆነችው አሜሪካም በርካታ እንስሳትን እንደምታሰማራ ይነገራል። አሜሪካ ዋነኛ ተገዳዳሪዋን ቻይናን ለመሰለል ድመት እስከ ማሰማራት ደርሳለች። ይህ አስገራሚ አስቂኝም ዜና CIA ወደ አሜሪካ የተላኩትን የቻይና ዲፕሎማቶችን ለመሰለል የተጠቀመበት ብልጠት ነበረ። የቻይና ዲፕሎማቶችን እንድትሰልል የተደረገችው ድመት ጆሮዋ ላይ በቀዶ ጥገና የተተከለ ማይክሮፎንና ጅራቷ ላይ የተጣበቀ አንቴና ተገኝቷል። በዛሬው ጥንቅራችን የሩሲያን ምስጢራዊ የስለላ ወፎች ወይም ርግቦች ምጥቀት የምንዳስስ ይሆናል። CIA በተለያዩ ጊዜያት ሚሽን አስታጥቆ የላካቸውን እንስሳትም በስሱ የምንመለከታቸው ይሆናል። አብራችሁን ቆዩ። በኒውሮ ቴክኖሎጂ የነርቭ ምርምር ላይ ተሰማራው ኒር የተሰኘው የሩሲያ ተቋም ለክሬምሊን የቴክኖሎጂ ምጥቀት የጀርባ አጥንት ተደርጎ ይቆጠራል። ይህ ተቋም በአእምሮ ውስጥ በሚተከል የኤሌክትሮኒክስ መሳሪያ አማካኝነት ርግቦችን ከርቀት መቆጣጠር የሚያስችል አዲስ የፈጠራ ሐሳቡን ይፋ አድርጓል። ቴክኖሎጂው ትናንሽ ኤሌክትሮዶችን በወፎቹ የራስ ቅል በኩል ወደ አእምሯቸው በማስገባት የሚበሩበትን አቅጣጫ ለመወሰን ያስችላል። በተጨማሪም ጀርባቸው ላይ በሚታሰረው የፀሐይ ኃይል መቆጣጠሪያ አማካኝነት ወፎቹ ወደ ግራና ወደ ቀኝ እንዲታጠፉ የኤሌክትሪክ ትዕዛዝ ይሰጣቸዋል። ተቋሙ ከሰው ሰራሽ ድሮኖች ይልቅ ተፈጥሯዊ ወፎችን ተመራጭ ያደረገበትን በርካታ ምክንያት አስቀምጧል። የመጀመሪያው ምክንያት
ድሮኖች በርካታ ኪሎሜትሮች ለመብረር አስተማማኝ ባትሪ የሚያስፈልጋቸው በመሆኑ ነው። ርግቦቹ ግን ምንም አይነት ባትሪ ሳይጠቀሙ በቀን እስከ 480 ኪሎ ሜትር መብረር የሚችሉ በመሆናቸው ወጪ በመቆጠብ ረገድ ወደር አልተገኘላቸውም። በተጨማሪም ድሮኖች ኢላማ ወደ ተደረገው የተቀናቃኝ አየር ክልል በሚገቡበት ጊዜ በቀላሉ ዲቴክት ሊደረጉ ይችላሉ። ወፎቹ ግን ከየትኛውም በራሪ የተለዩ ባለመሆናቸው ለቁጥጥር አስቸጋሪ ያደርጋቸዋል። ይሄም የመረጃ ተልዕኳቸውን ማንም ባልገመተበት መንገድ ለመሰብሰብ ይረዳቸዋል። የሩሲያን ተልዕኮ ያነገቡት ሳይቦርግ ርግቦች ለስለላ የሚያገለግል ካሜራና የጂፒኤስ መገናኛ ተገጥሞላቸዋል። ይህም ከየትኛውም የርቀት ክልል ሆነው ለመቆጣጠር አይነተኛ ሚና ይኖረዋል። ከዚህም ባሻገር ተቋሙ ቁራዎችንና ሌሎችንም የባህር ወፎች ለተመሳሳይ ተልዕኮ ብቁ ለማድረግ እንደሚሰራ ገልጿል። ሩሲያ ይህን ቴክኖሎጂ በዋናነት ለነፍስ አድንና ለኢንዱስትሪ ቁጥጥር ነው የምትጠቀምበት ብትልም የዘርፉ ባለሙያዎች ከዚህ በተለየ ያስረዳሉ። ሩሲያ ይህን ቴክኖሎጂ ለስለላ ጦርነት አትጠቀመውም ማለት የዋህነት ነው በማለት ይሞግታሉ። እንዲሁ ሲታዩ እንደ የትኛውም ተራ ርግብ የሚመስሉት ሰላይ ወፎች እጅግ ጥንቃቄ የተሞላበት ቀዶ ጥገና ተደርጎላቸዋል። ቀዶ ጥገናው ማይክሮቺፕሶቹን በወፎቹ አካል ውስጥ የማስቀመጥ ሂደት ነው። ይህም ማለት በራዲዮ አክቲቭ አሰራር በጨረር የሚሰራ ኮምፒውተራይዝድ ሲስተም በመግጠም የእንስሳቱን እንቅስቃሴ መቆጣጠር የሚያስችል የተራቀቀ የቴክኖሎጂ ፈጠራ ነው። ይህ ቴክኖሎጂ የእንስሳቱን እንቅስቃሴ ብቻ በመቆጣጠር አያበቃም። በጭንቅላታቸው ምን ማሰብ እንዳለባቸው ጭምር ውሳኔ ይሰጣል። በጥቅሉ የእንስሳትን ተፈጥሯዊ ስሜት በሰው ሰራሽ ቴክኖሎጂ የመለወጥ ሂደት ነው። እንስሳቱ ምን መመገብ እንዳለባቸው፣ ወዴት መሄድ እንደሚኖርባቸው የሚወስን ሪሞት ሊባል ይችላል። ወይም ተፈጥሯዊውን የእንስሳት የውሳኔ አሰጣጥ ስርዓት በማዛባት ለራስ ዓላማ ብቻ እንዲውል የማድረግ ተልዕኮ ነው። ይህ ቴክኖሎጂ በስፋት ርግቦች ላይ ተግባራዊ ቢደረግም በየትኛውም እንስሳ ተፈጻሚ መሆን ይችላል ተብሏል። የሩሲያ ተቋማት እንደሚሉት ከሆነ ለዚህ ተልዕኮ ለሚመረጡት እንስሳት ምንም አይነት ስልጠና መስጠት አያስፈልግም። የትኛውም የወፍ ዝርያ የተሟላ ቀዶ ጥገና ከተደረገለት በኋላ ሙሉ በሙሉ በቁጥጥር ስር ይሆናል። ሩሲያ ያሰማራቻቸው ርግቦች በሳምንት ውስጥ ከ1850 ማይል በላይ መብረር ይችላሉ። ይህ አሃዝ ወደ ቀን ሲሰላ በ24 ሰዓት ውስጥ ወደ 310 ማይል መጓዝ እንደሚችሉ ይነገራል። ይሄም የፈለጉትን ሚሽን በተቀላጠፈ ሰዓት ለማሳካት ያስችላቸዋል ተብሏል። ተቋሙ በተደጋጋሚ ባወጣው መረጃ ይሄን ቴክኖሎጂ ለተለያዩ የልማት ሥራዎች እንደሚጠቀምበት ይገልጻል። ይሁንና ለየትኛውም የአየር ክልል የማይበገር ወፍ ይበልጥ ጠቀሜታው ለየትኛውም ዘርፍ ሊሆን እንደሚችል መገመት አያዳግትም። ሩሲያ የተገዳዳሪ ሀገሮችን የወታደራዊ አቅምና አሰላለፍ መለካት የምትችልበት ምርጥ መሳሪያ ቢባል ይቀላል። በእርግጥ ይሄ ክስተት የዓለም ተፋላሚ ሀገራት የራሳቸውን ጥላ እንኳ ማመን የማይችሉበት አስፈሪ ዘመን እየመጣ ስለመሆኑ ያሳያል። ይህ የሩሲያ የቴክኖሎጂ ምጥቀት በዓለም አቀፍ እንስሳት መብት ተሟጋቾች ዘንድ ከባድ ተቃውሞን አስነስቶባታል። በእርግጥም ይሄ ከፍተኛ ጥንቃቄ የሚሻው ቀዶ ሕክምና በሚካሄድበት ወቅት የእንስሳቱን ስቃይ መገመት አያዳግትም። ተቋሙ በቀዶ ጥገና ወቅት ሊሞቱ ስለሚችሉ ወፎች ዕጣ ፈንታ አልተናገረም። ነገር ግን ይሄ ሂደት 100% የእንስሳቱን ደህንነት ተጠብቆ ለማሳካት እንደሚሰሩ ጠቅሰዋል። ሩሲያ በጦር መሳሪያ አቁሟ ወትሮም ብትነሳ ይሄ የተራቀቀ ምርምሯ ግን ኃያላኑን እንቅልፍ ነስቷቸዋል። የሚደንቀው ይህ ቴክኖሎጂ ከዚህ በፊት ሩሲያ ከሰራቻቸው የጦር መሳሪያ አይነቶች መካከል በጣም ርካሽ ከሚባለው ተርታ የሚመደብ መሆኑ ነው።
ተፈጥሮና ቴክኖሎጂን አጣምሮ ጥቅም ላይ እየዋለ ያለው ግኝት ዋጋው ርካሽ፣ ጠቀሜታው ግን እጅግ ወደር የለሽ ተብሎለታል። ፉክክር በበዛበት በዘመናዊው ዓለም ውስጥ በወታደራዊው ዘርፍ ረገድ ሩሲያን የሚስተካከላት የታጣም ይመስላል። ሰማይ ሲቀዝፉ ከምናያቸው ሚሊዮን ወፎች መካከል ተልዕኮ ያነገቡትን የሚመርጥ ቴክኖሎጂ የመፈልሰፉ ነገር ቀጣዩ የቤት ሥራ ሆኗል። እርግቦቹ እንደ የትኛውም የአየር ኃይል አውሮፕላኖች ነዳጅ አይሞሉም፣ ወይም በአየር መቃወሚያ መሳሪያዎች በቀላሉ በቁጥጥር ስር አይውሉም። ድንቅ ተልዕኳቸውን አንግበው በአስተማማኙ ቀጠና ይንከላወሳሉ። ይሄኔ በላያቸው የተገጠሙ ካሜራዎች የቀጠናውን አድማስ ከላይ ሆነው ይከትባሉ። በዚህ ተልዕኮ ኢላማ የተደረገው ሀገር ወታደራዊ ቤዞች፣ ሚስጥራዊ ወደቦች፣ የኒውክሌር ጣቢያዎች፣ የወታደራዊ እንቅስቃሴ ዞኖችና ብሔራዊ ድንበሮች በቁጥጥር ስር ይውላሉ። ቴክኖሎጂውን የታጠቁት እርግቦች እክል ገጥሟቸው ተሰናክለው ቢወድቁ እንኳ ያን ያክል አጠራጣሪ ምልክት አያሳዩ። የተገጠሙላቸው የቴክኖሎጂ ሲስተሞች በጣም ረቂቅና የተደበቁ በመሆናቸው ትኩረት አይስቡም። ለዚህ ነው በዓለም ዙሪያ ላሉ የስለላ ተቋማት ፈታኝ ይሆናሉ የተባለው። ይህ ቴክኖሎጂ እንደ CIA ያሉ የደህንነት ተቋማትን ከዱር እንስሳት ጋር አፋጧል። በተቋሙ አጥር ግቢ ውስጥ የሚንከላወስ የትኛውንም ነፍስ ያለው ፍጡር በጥንቃቄ እንዲመለከቱት ግድ ሆኗል። ሩሲያ የግዑዙን ጅምላ ጨራሽ ቴክኖሎጂ ጨርሳ በእንስሳት የተደገፈ ጦርነት ለመክፈት እየተቃረበች ይመስላል። በተለያዩ ፊልሞች የሰው ልጅ ከእንስሳት ጋር የሚያደርገውን ጦርነት ተመልክተን ሊሆን ይችላል። ታዲያ ይህ የልብ ወለድ ጽንሰ ሐሳብ ነው በገሃዱ ዓለም እየመጣ ያለው። እንደ ዘርፉ ምሁራን ገለጻ ከሆነ ኃያላኑ የእንስሳትን ጭንቅላት መቆጣጠራቸውን ከቀጠሉ ዓለም ከባድ የሆነ ትርምስ ውስጥ ትገባለች ተብሏል። ሩሲያ ከአሁን ቀደም የወተት ምርትን ለማሳደግ በሚል መሰል ሙከራዎችን አድርጋለች። ይሄ ምርምር በወተት ላሞች ላይ ማይክሮቺፕሶችን በመቅበር የበለጠ ምርታማ ማድረግ የሚል ነበረ። ምን ያህል ውጤታማ ሆኗል የሚለው እንዳለ ሆኖ የሰው ልጅ ተፈጥሮን በዚህ ልክ ለመቆጣጠር የሚያደርገው ጥረት ግን አግራሞትን ፈጥሯል። በእርግጥ በዚህ ሂደት የሩሲያ ስም ጎልቶ ይውጣ እንጂ አሜሪካም ትታማለች። CIA በ1960ዎቹ አጋማሽ አክሲዮላይት የተባለ ፕሮጀክት ይፋ አድርጎ ነበረ። ይህ ፕሮጀክት ዋና ዓላማው የትራንስፖርት ዘርፉን ማዘመን እንደሆነ ገልጾም ነበረ። ይህ ትራንስፖርት ዘርፍ እንስሳትን ከቴክኖሎጂ ጋር በማስተሳሰር ቀልጣፋና አስተማማኝ አገልግሎት መስጠት የሚል ግብ አንግቦ ነበረ። በዚህ መሰረት ተቋሙ ተልዕኮውን ይበልጥ ውጤታማ ሊያደርጉ የሚችሉ የእንስሳት ዝርያዎችን ማጥናት ጀመረ። ከእነዚህ እንስሳት መካከል ኮካቶ የተሰኘ የጉጉት ዝርያ ዋነኛው ነው። ይህ የአዕዋፍ ዝርያ ከሌሎች በተለየ አስተማማኝና ለተልዕኮ የማያወላውል እንደሆነ በጥናት ተደርሶበት ነበረ። ቀለል ያሉ መልእክቶችን በማንጠልጠል ከ1 ማይል በላይ ይጓዛሉ። የተሸከሟቸውን ዕቃዎች በሚፈለገው ቦታ ለማስቀመጥ ጥሩ አላሚዎች ናቸው ተብሏል። ነገር ግን እነዚህ የወፍ ዝርያዎች ለዚህ ተልዕኮ ተግዳሮት የሚሆን አስቸጋሪ ባህሪ ተገኘባቸው። ይሄውም አስቀድሞ የሰሙትን ድምፅ ደግሞ የማስተጋባት ባህሪ ስላላቸው ሚስጥራዊ ተልዕኳቸው በቀላሉ ይደረስበታል። ስለዚህ ወደ ሁለተኛው ሙከራ ተሸጋገሩ። በዚህኛው ኢላማ የተደረገው የወፍ ዝርያ ቁራ ነው። ቁራዎች እጅግ በጣም ብልህ ከሚባሉ የአዕዋፋት ዝርያዎች ተርታ ይመደባሉ። የማስታወስ ችሎታቸው፣ ለሁኔታዎች ትንበያ የመስጠት እንዲሁም የተለያዩ መገልገያ መሳሪያዎችን በመጠቀም ረገድ የተሻለ አቅም እንዳላቸው በጥናቱ ተረጋግጧል። ተመራማሪዎቹ የ4 ወር ዕድሜ ያላቸው ቁራዎችን ለናሙና በመውሰድ የተሻለ ውጤት አግኝተዋል። ብቻ አሜሪካም ቀደም ብላ ይሄን መሰል የቴክኖሎጂ ምርምር ለማድረጓ ይህ የሲአይኤ ግኝት ሁነኛ ማሳያ ነው። አስገራሚው መረጃ ሲአይኤ አስቀድሞ ዛሬ ሩሲያ ተግባር ላይ ያዋለቻቸውን እርግቦች ለስለላ ይጠቀማቸው እንደነበር መገለጹ ነው።
መስከረም 1976 ሩሲያ በሌኒንግራድ ወርክሾፕ ውስጥ የኒኩለር ሰርጓጅ መርከቦችን ስትገነባ የሚያሳዩ ምስሎች ወጡ። ነገር ግን ይሄ መረጃ ተጨማሪ ማብራሪያና ማስረጃን ይጠይቅ ነበር። ይህን ተከትሎ የአሜሪካዊ ስለላ ተቋም CIA አንድ መፍትሄን ዘየደ። ይህን ቦታ ከርቀት ሆኖ በተሻለ ጥራት ቀርጾ ትንታኔ መስጠት። ስለዚህ አሜሪካ አለኝ የምትለውን የአየር ቴክኖሎጂ አሰማራች። ነገር ግን በርቀት ሆኖ የተወሰዱ ምስሎች ጥራት ጎደላቸው። በዚህም CIA የሩሲያን ትኩረት ሊስብ የማይችል ሌላ የስለላ ዕቅድ ነደፈ። ይኸውም ርግቦችን የተራቀቀ ቴክኖሎጂ በማስታጠቅ አካባቢውን በደንብ ቃኝተው እንዲመለሱ ማድረግ ነበረ። ርግቦቹ በቀንም ሆነ ሌሊት ያለ ገደብ የሚበሩ በመሆኑ የትኛውም የአየር ሁኔታ ሳይገድባቸው ተልዕኳቸውን መወጣት ይችላሉ። በተጨማሪም ከየትኛው ወፍ የተለየ ተልዕኮ ይኖራቸዋል ተብሎ ትኩረት የሚሰጣቸው አይሆንም። በተጨማሪም ከየትኛውም ወፍ የተለየ ተልዕኮ ይኖራቸዋል ብሎ ትኩረት የሚሰጣቸው አይኖርም። በዚህም ወቅት አሜሪካ የተሳካ ሚሽን እንዳካሄደች ተገልጿል። ሌላው በሁለተኛው የዓለም ጦርነት ወቅት የብሪታንያ ብሔራዊ ጦር ዋነኛ የመረጃ ምንጮቹ እርግቦች እንደነበሩ ታሪክ ያስረዳል። እርግቦች ለዚህ ተልዕኮ ሲዘጋጁ እጅግ የተራቀቀ ካሜራና ሌላም አስፈላጊ ቴክኖሎጂ ይታሰርባቸዋል። ይህ የተገጠመላቸው ቴክኖሎጂ ዛሬ ሩሲያ እንዳደረገችው ሁሉ በአንድ ቦታ ላይ ሆኖ መቆጣጠር የሚያስችል ሲቹዌሽን ሩም አለው። ወዴት አቅጣጫ መሄድ እንዳለባቸው፣ በስንት ሰዓት ልዩነት ውስጥ መመለስ እንዳለባቸው የሚወስን ራሱን የቻለ ባለሙያ ይመደብለታል። ከዚያም እንደ የትኛውም ወፍ መስለው ኢላማ የተደረገውን አካባቢ ሲቃኙ ከቆዩ በኋላ ወደ መነሻቸው ይመለሳሉ። አሜሪካ በዚህ ወቅት በተለይም ከቆዳ የተሰሩ ቴክኖሎጂዎችን በእርግቦቹ አካላት ላይ አጣብቃ ትልክ እንደነበር ተገልጿል። ከላይ የሚጣበቁት ካሜራዎች ቀላል ክብደትና አነስተኛ መጠን ያላቸው ነበሩ። ካሜራውን የሚያንቀሳቅስ አነስተኛ ባትሪም ተገጥሞላቸዋል። ታዲያ በዚህ የተልዕኮ ካሜራ በታጠቁ እርግቦች አማካኝነት አሜሪካ ከ150 እስከ 220 የተናጠል ፎቶዎችን ማግኘት ችላ ነበረ። በእርግቧ ላይ የተጫነው ቴክኖሎጂ ካሜራውን ጨምሮ አጠቃላይ ክብደቱ 39.5 ግራም ብቻ ነው። ይሄም እርግቦቹ ያለምንም ተግዳሮት በነፃነት እንዲበሩ ረድቷቸዋል። ነገር ግን ይሄ የአሜሪካ ተልዕኮ ከሩሲያው የቴክኖሎጂ ምጥቀት በእጅጉ የሚለየው ነገር አለ። ሩሲያ እርግቦችን የምትልከው ሙሉ በሙሉ የማሰብና የማሰላሰል አቅማቸውን ሰው ሰራሽ በሆነ መንገድ ለውጣ ነው። ምናልባት አካላቸው ላይ በቀበረችው ማይክሮቺፕስ አማካኝነት ምን ማሰብ እንዳለባቸው የሚወስነው በታጠቁት ቴክኖሎጂ አማካኝነት ብቻ ነው። እዚህ ጋር እርግቦቹ ተፈጥሮ የሰጣቸውን የማሰብ ችሎታ መጠቀም አይችሉም። ማሰብም መንቀሳቀስም የሚችሉት ሰው በፈጠረላቸው ስርዓት ልክ ብቻ ነው። አሜሪካ ተግባራዊ ያደረገችው ግን ከዚህ የተለየ ነው። አሜሪካ ልክ እንደ አነፍናፊ ውሾች ሁሉ ተፈጥሮ የሰጣቸውን የእርግቦች የማሰብ ችሎታ ነው መጠቀም የፈለገችው። ነገር ግን በሂደቱ ስልጠና የመስጠትና የማግባባት ሥራ ተሰርቷል። በተጨማሪም GPS እና ካሜራን ጨምሮ አስፈላጊ ቴክኖሎጂ ተሸክመው እንዲበሩ አድርጋለች። ስለዚህ ይህ የአሜሪካ ዕቅድ በተወሰነ መልኩ በእርግቦች ተፈጥሯዊ የማሰብ ችሎታ ላይ የተመሰረተ ነው ማለት ይቻላል። ወደ ተልዕኳቸው ከመላካቸው በፊት እጅግ አድካሚ ስልጠናን እንዲወስዱም ይደረጋል። ይህ ስልጠና በተለይም ለጉዞ መጠቀም ያለባቸው የበረራ ቀጠና አካባቢው ላይ እንዴት ማረፍ እንዳለባቸውና ስለሚመለሱበት ሁኔታ በቂ ግንዛቤን ይሰጣቸዋል ተብሏል። የማብረሪያ ከባቢያቸውን ደግሞ ABC የሚል ኮድ ተሰጥቶት ይሰለጥናሉ። ለምሳሌ ነጥብ A መነሻ ቦታቸው ሲሆን
ነጥብ ቢ ደግሞ መዳረሻቸው ሊሆን ይችላል። ነጥብ ሲ ሚሽናቸውን ጨርሰው የሚመለሱበት ነጥብ አድርገው በመሰየም የተልእኮ ረቂቅ አስቀድሞ ያልቃል። ከዛም አስፈላጊው የቅድመ ሁኔታ መግለጫ ከተሰጣቸው በኋላ ወደ ተልእኮ ይገባል። ሲአይኤ በዚህ መልኩ በኦሪገን፣ ቨርጂኒያ፣ ሚዙሪና አላስካ በሚገኙ ሰገነቶች ውስጥ ወፎቹን አሰልጥኖ የተሳካ ሙከራ አድርጓል። ነገር ግን ይሄ ተልእኮ ወደ ተግባር ሲገባ በርካታ ተግዳሮት ገጥሞታል። በርካታ ወፎች በዚያው እንደጠፉ ቀርተዋል። የተወሰኑት ደግሞ ከተሰመረላቸው መስመር ወጥተው በመብረር ያላንዳች ውጤት ተመልሰዋል። አንዳንዶቹ ከሌሎች የዱር ወፎች ጋር ተቀላቅለው በዚያው ቀርተዋል። ግማሾቹ ረዥም ጉዞ ስላደረጉ ዝለው ከተለያዩ ፖሎች ጋር ተጋጭተዋል። ይህ ኪሳራ ለሲአይኤ ቀላል ተግዳሮት አልሆነበትም። አንደኛ የተገጠመላቸውን ቴክኖሎጂ በዚያው እንደያዙ ስለሚጠፉ ኢኮኖሚያዊ ኪሳራ ሲሆን፣ ሁለተኛው ምናልባትም የጠፉት ወፎች በሌሎች ኃይሎች ተይዘው ሚስጥሩ ተደርሶበት ሊሆን ይችላል የሚል ስጋትን አመጣ። ከምንም በላይ እነዚህን ወፎች አሰልጥኖ ለማብቃት የሚጠይቀው ትዕግስት ፈታኝ በመሆኑ ሂደቱን አድካሚ አደረገው። ይህም ሆኖ ቀላል የማይባሉት የርግብ ዝርያዎች የተሳካና ሙሉ መረጃ ሊሆን የሚችል ፎቶ አንስተው ተመልሰዋል። አሜሪካ በተለይም በቀዝቃዛው ጦርነት ወቅት ይህን የስለላ ቴክኖሎጂ ሙሉ በሙሉ በሚባል ደረጃ ስለመጠቀሟ ይነገራል። ይህም የተገዳዳሪዋን ሶቪየት ዩኒየን አቅም አሳምራ እንድትረዳ አድርጓታል። ታዲያ ይህን የቴክኖሎጂ ውጤት ነው ሩሲያ ዛሬ አዘምና እየተጠቀመችበት ያለችው። አበቃን።